ለምን በሶሻል ሚዲያ በጣም ብዙ ሰዎች በናርሲሲስቲክ ሰው ተጎድቻለሁ እያሉ ይቀርባሉ። ሳይኮሎጂካል ቃላቶች በጣም ውስብስብ ናቸው። በሶሻል ሚዲያ ግን በጣም ቀለል አድርገው ያቀርቧቸዋል። ራስን መውደድ፣ በስሜት አለመብሰል፣ መጥፎ ግንኙነት ያለው ሰው ሁሉ ናርሲሲስቲክ ፐርሶናሊቲ ዲስኦርደር አለ። በሶሻል ሚዲያ ተጎጂ፣ ህመም እና ቪክቲም ሆኖ መቅረብ በጣም ብዙ ድጋፎችን ያስገኛል። ቪዲዮ ቫይራል ይወጣል። ብዙ ላይክ፣ ብዙ ሼር ስለሚያስገኝ ኮንሽስሊ የሚሆን አውቀው የሚሆን ሳያውቁ በጣም ብዙ ሰዎች ይህን ድጋፍ እንደሚያገኙ ስለሚያውቁት በናርሲሲስቲክ ሰው ተጎድቻለሁ እያሉ ይቀርባሉ። ናርሲሲስቲክ ፐርሶናሊቲ ዲስኦርደር አልፎ አልፎ ይገኛል። ፕሪቫለንሱ ከ1% በታች ነው፣ በጣም ዝቅተኛ ነው። ይህንን ናርሲሲስቲክ ፐርሶናሊቲ ዲስኦርደርን ለመመርመር ክሊኒካል ምርመራ፣ የረጅም ጊዜ ምርመራ ያስፈልጋል። በሶሻል ሚዲያ ቼክ ሊስት ዲያግኖስ አይደረግም። አንዳንድ ጊዜ ሌላ ሰው ናርሲሲስቲክ ነው ማለታችን ራሳችን ከተጠያቂነት ለማዳን ሊሆን ይችላል። በግንኙነት ውስጥ በትዳር ውስጥ ሚቹዋል ኮንፍሊክት፣ ኮሚኒኬሽን ፕሮብሌም ሊኖር ይችላል። ይሄ ኖርማል ነው። ግን ወደ ሌላ ሰው አንዱ ሰው ጻድቅ አንዱ ሰው ደግሞ ኃጢአተኛ ማቅረብ ይሄ ልክ አይደለም። ይህ ደግሞ ዲሁማናይዝ ማድረግ ነው። አቢዩዚቭ የሆኑ ትራውማቲክ የሆኑ ግንኙነቶች ሪል ናቸው አሉ። ግን ሁሉም አቢዩዚቭ ወይም ትራውማቲክ የሆነ ሪሌሽን ናርሲሲስቲክ ፐርሶናሊቲ ነው ማለት አይደለም። ስለዚህ በተሳሳተ መረጃ ባናሰራጭ፣ ስቲግማን ባንጨምር፣ ሰውን ሌብል ባናደርግ በጣም ጥሩ ነው። እናመሰግናለን።